በመጪው ሰኞ በአዲስ አበባ የፌዴራልና የህወሓት ኃይሎችም ይገናኛሉ። ከጌታቸው ረዳ ጋር በተያያዘም የመጨረሻ ውሳኔ ይቀመጣል። አፍረት የሌላቸውና የሚኮርጁ እርሰ መስተዳድሮችንም በማስረጃ ይዘናል። ይህንንም እናየዋለን። ኤርትራ ጨለማን አይፈራም፣ ለጦርነት አትጸልዩ፣ ጩኸታችሁ ማለቂያ የለውም ብላለች። በትግራይ በህወሓት የተሾሙ አዳዲስ ተሿሚዎች ምን እየሰሩ ነው የሚለውን በዝርዝር እናያለን። ይህ ኢትዮ ማለዳ ነው። አብራችሁን ቆዩ። በትግራይ ክልል ያለው ሁኔታ ከትላንት ዛሬ የሚሻል ይመስላል። የጊዜያዊ መስተዳድሩ ፕሬዝዳንት አቶ ጌታቸው ረዳ የህወሓትን ቡድን ማህተም ነጣቂው ቢሉትም በየከተማ አስተዳደሩና በየወረዳው ሹመኛ ማስቀመጡን ግን ቀጥለውበታል። በነ ደብረጽዮን በኩል የተቀመጡ አዳዲስ ተሿሚዎችም በየደረጃው ያለውን የትግራይ ማህበረሰብ ከተፈጠረው ሁኔታ ጋር በተያያዘም እያወያዩ ነው። ስለቀጣዩ የትግራይ እጣ ፈንታም እየመከሩ ይገኛሉ። ይህ በእንዲህ እንዳለ ከትላንት በፊት ሌተናንት ጀነራል ታደሰ ወረደ በአዲስ አበባ መጥቶ ከፌዴራል መንግስት ጋር እየተመካከረ ሲኮን እነ ደብረጽዮንም ዛሬ ጠዋት ወደ አዲስ አበባ ማቅነታቸው ተሰምቷል። ይህንንም ተከትሎ በመጪው ሰኞ በአፍሪካ ህብረት አዳራሽ አደራዳሪዎች በተገኙበት ስለ ፕሪቶሪያው ስምምነትና ስለ ጊዜያዊ መስተዳድሩ ፕሬዝዳንት የቀጣይ እጣ ፈንታ የፌዴራል መንግስትና የህወሓት ኃይሎች የታጣቂ መሪዎች በተገኙበት ውይይት ሊደረግ ነው። በክልሉ የተፈጠረው ችግርም ይገመገማል። ውዝግብ የፈጠረው የክልሉ ፕሬዝዳንት ምርጫ ጉዳይም መፍትሄ ያገኛል ተብሎም ይጠበቃል። ለዛም ነው አቶ ጌታቸው ረዳ በመጪው ሰኞ ወደ ትግራይ ክልል መቀሌ እሄዳለሁ ሲሉ ትላንት ከዲፕሎማቶች ጋር በነበራቸው ስብሰባ ሐሳብ እየሰጡት። ታዲያ ከዚህ ጋር በተያያዘ ሌተናንት ጀነራል ታደሰ ወረደ ትላንት በሰጡት መግለጫ ትግራይ ላይ ያለው ችግር ያን ያክል ስጋት የለውም ሲሉም በመግለጫቸው አስገንዝበዋል። ከዚህ ጋር በተያያዘ በፖለቲካችን ስጋት ይፈጥራል ብለው ላሰቡት በሙሉ እየተነሱ ማንንም ሳያማክሩ ክብራቸውንና አሰራርን ሳይጠብቁ መግለጫ የሚሰጡት ኢሳያስ አፈወርቂና ዶክተር አብይ አህመድ ከቅርብ ጊዜ ወዲህ በሁለቱ ሀገር መካከል በተፈጠረው ውዝግብ የሁለቱ መሪዎች ከሁሌው በተሻለ መልኩ ሐሳባቸውን ያልገለጹ ሲሆን በምትኩ ግን በቃል አቀባያቸው በኩል አንዳቸው በአንዳቸው ላይ መግለጫ ሲያወጡ የከረሙ ሲሆን ዛሬ ግን የኤርትራ መንግስት ያኔ በፍቅር ሰሞን ላለፉት 30 ዓመታት ተዘግቶ የነበረውን ኤምባሲ አንዱ የፍቅር ማጣፈጫ ይሆናል ተብሎ በአዲስ አበባ መገናኛ 24 መከፈቱ የሚዘነጋም አይደለም። ታዲያ ባለፈው ወር መጀመሪያ በኢትዮጵያ የኤርትራ ኤምባሲ ሰራተኞች ለቀው መውጣታቸውን የዘገብን ሲሆን ዛሬ ደግሞ የኤርትራ በኢትዮጵያ ኤምባሲ በማህበራዊ ሚዲያው ኤርትራ ልትወረን ነው በሚል ለሚነሱ ሐሳቦች መግለጫ አውጥተዋል። ያወጡት መግለጫም ጀነራል ታደሰ ወረደ ከትግራይ ጋር ግንኙነት የለንም ያሉትን ሐሳብ የሚደግፉ ነው አግኝተዋል። በመግለጫውም የኢትዮጵያ መንግስት ብለው መጥቀስ አልፈለጉም። የተፈጠሩ ችግሮችን የገለጹተኝ በገደምዳሜው ነው። የኤርትራ መንግስት የኢትዮጵያን መሬት ይዟል። የህወሓት አንዱ ኃይል ከኤርትራ ጋር ነው። ኤርትራ ፋኖን ትደግፋለች። ኤርትራ ከግብጽና ከሳውዲ አረቢያ ጋር እየሰራች ነው የሚል ጩኸት ማለቂያ የለውም ብለዋለች። በመግለጫውም አክለው የኤርትራ ህዝብ የሱ ያልሆነውን አይፈልግም፣ የራሱ ያልሆነውን አይሰጥም በማለት በአሰብ ጉዳይ ፊልድ ማርሻሉና ዶክተር አብይን ተስፋ አንቁረጥ ያሉት ይመስላል። በመጨረሻም አገዛዙን ጨለማ ማፍረስን አይችልም፣ ጨለማን መንጠቅ የሚችለው ብርሃን ነው በማለት ለጦርነት ከምትጸልዩ ለሰላም ስሩ፣ ለሰላም መስራት ደግሞ ድፍረት ይጠይቃልም ብለዋል። ይህ በእንዲህ እንዳለ በየቀኑ አወዛጋቢ ህጎችን የሚያወጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ43 የዓለም ሀገራት ላይ ወደ አሜሪካ እንዳይገቡ ገዳ የጣሉ ሲሆን ከእነዚህም ሀገራት አንዷ የቪዛ እገዳ የተጣለባት ኤርትራ ስትሆን በተጨማሪም የዶክተር አብይ የቅርብ ጊዜ ወዳጅ የሆነችው እና በምልጃ የተገኘችው ሶማሌ በትራምፕ አስተዳደር ቀይ ካርድን ተቀብላለች። ተከታዩ ደግሞ ሰሞነኛ እውከት የተነሳባት ደቡብ ሱዳን ናተኝ። የጠቅላይ ሚኒስተሩን ተንኮልና አሰራር እስከ አለባበስ እንዲሁም አነጋገር የሚኮርጁ የክልል እርሰ መስተዳድሮችን የሚከተለው አሰናድተናል። አብራችሁን ቆዩ። ይህ ኢትዮ ማለዳ ነው። ሳብስክራይብ ማድረግ አይዘንጋ። የፌዴራል መንግስት በሽታዎች ወደ ቤኒሻንጉል ተዛምተዋል። ይህ የሆነው ደግሞ ከዓመታት በፊት በፌዴራል መንግስት የህዝብ ተመራጭና የምክር ቤት አባል የሆኑትን አቶ ክርስቲያን ታደለን ከሀገሪቱ ህገ መንግስት ውጭ በምን አለብኝነት ያለመከሰስ መብታቸውን ሳያነሱ ማሰራቸው
መናገራቸው የሚስታወስ ነው። የብልጽግናው መንግስት ህግና ስርዓት ይከበር የሚለው ሊጨፈጭፍ ሲፈልግ አሊያም ድሮን ሊያርከፈክፍ ሲፈልግ ብቻ ነው። በአማራ ክልል ከተፈጠረው ችግር ጋር ተያይዞ እያራዘመ ሲያስቀጥለው የነበረውን የአስቸኳይ ጊዜ አዋጅ ያሳለፍነው ዓመት በተወካዮች ምክር ቤት የተቀመጠለት የጊዜ ገደብ ቢያልቅም ላንሳውም ላራዝመውም አላለም። ኮማንድ ፖስት አድርጎ እንዳስቀጠለው ነው እየቀረው። አማራ ክልል ከለውጡ ማግስት 6 እርሳነ መስተዳድሮች የተፈራረቁበት ሲሆን ከተሾሙት መካከል አንደኛው ለሞት ሌላኛው ደግሞ ለስደት የተዳረጉ ሲሆን ቀሪዎች ደግሞ በጠቅላይ ሚኒስትሩ ችሮታ የአገልግሎት ዘመናቸው ተራዝሞላቸው ዛሬም የ4 ኪሎ መንግስት ወይም የኦህዴድ ብልጽግና አገልጋይ ሆነው ቀጥለዋል። ምናልባት የአፋር እርሰ መስተዳድር አወል አርባ ካልሆነ በስተቀር ለረጅም ጊዜ እርሳነ መስተዳድር ሆነው የቀጠሉት አቶ አሻድሊ ሐሰን ከወንበራቸው ንቅንቅ ካላሉ እርሰ መስተዳድሮች መካከል ቀዳሚ ናቸው። የአሶሳው መንግስት መሪ አቶ አሻድሊ ሐሰን በንግግር ብቻ ሳይሆን ባለባበስም ቢሆን ጠቅላዩን ለመምሰል ከሚሞክሩ የብልጽግና ሰዎች መካከል ተጠቃሽ ይሆናሉ። በባህሪም ቢሆን ከጠቅላይ ሚኒስተሩ ጋር ለመመሳሰር ጥረት ሲያደርጉ በስሪታቸው ተመሳሳይ ቢሆንም የጠቅላዩን የነገር አሰራር ኮርጀው ከሚንቀሳቀሱ እርሰ መስተዳድሮች ውስጥ አንዱ ሲሆን የተንኮሉን አሰራር ፈልገውት ይሆን ብዙ የሚያመሳስል ነገር አላቸው። ከዚህም መካከል የጠሉትን ፖለቲከኛ ኤርፖርት ላይ እንዳይሳፈር በማድረግ የምክር ቤት አባልን ያለመከሰስ መብት ሳያነሱ ማሰር፣ ጠቅላይ ሚኒስተሩ በኢትዮጵያ ያለውን ኑሮ ውድነት አባብሶ በዱባይ የሚሰራውን ሪል ስቴት ሲያጧጡፍ፣ የቤኒሻንጉሉ አሻድሊ ሐሰን ደግሞ በሱዳን ወርቅ መቸብቸባቸውን ተያይዘውታል። ከብዙ በጥቂቱ በዚህ ልክ የሚያመሳስላቸውን ጉዳይ ከዚህ በመቀጠል ደግሞ 2 እርሳነ መስተዳድሮችን ከዚህ ጋር አያይዘን ልናየው ወደድን። ከቅርብ ጊዜ ወዲህ የብልጽግናው መንግስት መርህ አልባ የሆነ የየክልል እርሰ መስተዳድሮች እንቅስቃሴ እየተለመደ የመጣ ነው። በሀገር ደረጃ ከክልል ወደ ክልል የሚያደርጉት የፖለቲካዊ እንቅስቃሴና የስራ ጉብኝት እንደተጠበቀ ሆኖ ከቅርብ ጊዜ ወዲህ ደግሞ እርሳነ መስተዳድሮች የሀገሪቱ የውጭ ጉዳይ ሚኒስተርና ዲፕሎማት እያላት የየክልል እርሳነ መስተዳድሮች የውጭ ጉብኝት ልምድ ልውውጥ በማለት በተለያዩ የውጭ ሀገሮች ይንቀሳቀሳሉ። በዚህ ተቀዳሚ ተግባሩ የሚታወቀው ደግሞ የሶማሌው ፕሬዝዳንት ሙስጠፊ መሐመድ ናቸው። በፍቃድም ይሁን ከዛም እልፍ ሲል በሃይማኖት ሰበብ ከአረብ ኤሚሬቶች ጋር በተደጋጋሚ ይገኛል። የዲፕሎማት ስራዎችንም ይሰራል። ይህን ያየ ከማናንሽ ያለው ደግሞ ኦቦ ሽመልስ አብዲሳ ናቸው። አንዳንዴ እኮ ሚስጥር አያውቁም አሊያም የሚናገሩትን ንግግር ሰው ያስቀይማል ብለው የማያፍሩ ተብለው ከሚመደቡ የብልጽግናው ሽማምንቶች እንደመጣላቸው ከሚናገሩት መካከል ይመደባል። አቶ ሽመልስ አብዲሳም በሩዋንዳ ጉብኝታቸውን ማድረጋቸው የሚረሳም አይደለም። ከብዙ በጥቂቱ እንዲካየናቸው በዛሬው ቅኝታችን መነሻ ወደሆነ ሐሳብ ወደ ቤኒሻንጉል ጉምዝ እናቅና። ቤኒሻንጉል ጉምዝ ግን እንዲህ ነው የተፈጠረው። ከቀናቶች በፊት የቦሮ ዲሞክራሲያዊ ፓርቲ የፖለቲካ ዘርፍና የቤኒሻንጉል ምክር ቤት አባል የሆኑት አቶ ዮሐንስ ተሰማን ጠዋት ከአሶሳ ኤርፖርት አትበሩም በማለት የመለሳቸው ሲሆን ከሰዓት ደግሞ ለስር መዳረጋቸው የሚዘነጋ አይደለም። ታዲያ የቤኒሻንጉል ምክር ቤት አባሉ በህገ መንግስቱ መሰረት የመከሰስ መብቱ ተነስቶ መታሰር ሲገባው ያለመከሰስ መብቱን ሳያነሳ የምክር ቤት አባሉን ለስር ዳርገውታል። ይህ የተለመደ ተግባር ነው፣ ካሰሩ በኋላ ያለመከሰስ መብትን ማንሳት። ታዲያ የአቶ ዮሐንስ ተሰማን ያለመከሰስ መብት ዛሬ የቤኒሻንጉል ምክር ቤት መጋቢት 6 ቀን ያለመከሰስ መብታቸውን አንስቷል። ይህ በእንዲህ እንዳለ ፖለቲከኛውን አስሮ ያልጠገበው የአቶ አሻድሊ ሐሰን መንግስትም በምክር ቤት አባሉ ላይ የተለያዩ መግለጫዎችን በማውጣት የውጭ ተላላኪና ቅጥረኛ በማለትም የብልጽግናው መንግስት ሲጠላ የሚሰጠውን የዳቦ ስምም ሲሰጠው መሰንበቱ የሚረሳም አይደለም። በሲዳማ ክልል በማህበራዊ ሚዲያ የተጀመረው ዘመቻ ብዙ የብሔረሰቡን አርቲስቶች ያሳተፈ ሲሆን በዘመቻውም ዝርፊያ ይቁም፣ ይበቃል፣ ልቀቁ የሚሉ ነጠላ ዜማዎችም እስከ መለቀቅ ድረስ የደረሰ ሲሆን በአቶ ደስታ ሊዳሞ የሚመራው መንግስትም አርቲስቶችም በአዲስ አበባ ማሳፈስ የጀመረ ሲሆን የመጀመሪያዋ ታሳሪ አርቲስትም ኢትዮጵያ በቀለ ስትሆን በትላንትናው ዕለት በአዲስ አበባ ተይዛለች። የአርቲስቷን መያዝ ተከትሎም የክልሉ ጸጥታ ቢሮ ሽማግሌዎችን ያንቋሸሸች ክልሉን
ተሰደበች በማለት መግለጫ አውጥቶባታል። ከዚህ ጋር በተያያዘም አርቲስት ዮሐንስ በቀለ ቶክቻው እያስፈራሩኝ ነው በማለት ከትላንት በፊት መናገሩ ይታወቃል። ከዚህ በመቀጠል ከትላንት በፊት በሲዳማ ክልል አመራሮች ደባ የቀድሞ የሐዋሳ ከንቲባ አቶ ጸጋዬ ቱኬን የ13 ዓመት ጽኑ እስራትና የ21 ሺህ ብር ቅጣት ያስፈረዱበት ሲሆን ሀፍረት የሌለውና ዘመኑ በቴክኖሎጂ የዳበረ መሆኑን የዘነጋው የክልሉ ፕሬዝዳንት አቶ ደስታ ሊዳሞ የከንቲባውን ወንድም አቶ ተክሌ ቱኬን በወንድሙ የተፈረደው ፍርድ ሀዘኑ የማይበቃው ለሱ ደግሞ ሌላ ማስፈራሪያ ደርሶበታል። ማስፈራሪያውም እንዲህ ይላል። እኔን መዳፈር ጠብቀኝ፣ የሰራውን ውጤት ቆጥረ ታገኛለ በማለት በግል ዋትሳፓቸው የክልሉ ርዕሰ መስተዳድር አቶ ደስታ ሊዳሞ ባሉበት የስልጣን እርከን የማይጠበቅ ጽሑፋቸውን ለግለሰቡ በዋትሳፕ ልከውለታል። ይህ በክልሉ እየተባባሰ የመጣው ስርዓት አልበኝነት በአመራሩ ተባብሶ ቀጥሏል።